አርእስተ ዜና ከፍተኛ የዑለማዎች ልዑክ የሐጅ ዝግጅቶችን ለመገምገም መዲና ገባ። የአልነጃሺ መስጂድ በጊዜያዊነት በዩኔስኮ ተመዘገበ። በተባበሩት አረብ ኤምሬት የጁማ ኹጥባ ቤቶቻችን ሕያው ናቸው በሚል ቃል በቤተሰብ ሴቶች ላይ ማተኮሩ ተገለጸ። 3 ኢንዶኔዥያን በሐጅ ማጭበርበር ወንጀል መካ ውስጥ በቁጥጥር ስር ዋሉ። የሆርሙዝ ወሽመጥ እንዲከፈት አስቸኳይ ዓለም አቀፍ መፍትሄ ላይ እንዲደረስ ተጠየቀ። የእስራኤል ኃይሎች የአልአቅሳ መስጂድ ጥበቃዎችን አሰሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁ ቆዩ። ከፍተኛ የዑለማዎች ልዑክ የሐጅ ዝግጅቶችን ለመገምገም መዲና ገባ። የዘንድሮን የሐጅ ጉዞ ዝግጅት የመጨረሻ ምዕራፍ ለመገምገም በዶክተር መሐመድ ሳልሕ የተመራው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ የሥራ ኃላፊዎች ልዑክ ቅድስቲቷ መዲና ከተማ ገብቷል። በምክትል ፕሬዝደንት ማዕረግ የሐጅና ዑምራ ዘርፍ ኃላፊ በሆኑት በዶክተር መሐመድ ሳልሕ የሚመራው ይህ ልዑክ የኢትዮጵያ የሐጅ ተጓዦች ወደ ሳዑዲ አረቢያ በሚገቡበት ወቅት የሚጠብቋቸውን አገልግሎቶች ጥራትና ዝግጁነት በቦታው ተገኝቶ ያረጋግጣል ተብሏል። ዶክተር መሐመድ ሳልሕ የሚመሩት ከፍተኛው ልዑክ በመዲና በሚኖረው ቆይታ የሐጅ ስነ ስርዓት ከመጀመሩ በፊት የአገልግሎት ሰጪ ድርጅቶችን ብቃትና ዝግጁነት በጥልቀት የመገምገም ስራ ያከናውናል። ልዑኩ በተለይም የኢትዮጵያ የሐጅ ተጓዦች በሚያርፉባቸው ሆቴሎች የምግብ አቅርቦት ጥራት፣ የጤና ጥበቃ መስፈርቶች እንዲሁም እንግዶቹን ወደ ቅዱሳን ስፍራዎች የሚያመላልሱ የትራንስፖርት ድርጅቶች በገቡበት ውል መሰረት መዘጋጀታቸውን ያረጋግጣል። ከግምገማው ባሻገር ልዑኩ ወደ ቅድስቲቷ ከተማ መዲና ለሚገቡ የአራህማን እንግዶች የመጀመሪያውን ደማቅ አቀባበል በማድረግ አገልግሎቱን በታቀደለት መልኩ መጀመሩን በቅርበት ይከታተላል። ይህ የመጨረሻ ምዕራፍ መልከታ በሐጅ ወቅት ሊያጋጥሙ የሚችሉ የአገልግሎት ክፍተቶችን አስቀድመው ለመቅረፍና ለተጓዦች ምቹ ቀልጣፋ ሁኔታን ለመፍጠር ያለመ እንደሆነ ተገልጿል። በዚህ ከፍተኛ ልዑክ ውስጥ የተቋሙ አስተዳደር ጉዳዮችና የተቋማት ልህቀት ዘርፍ ምክትል ፕሬዝደንት ኡስታዝ ተምኪን አብዱላሂ፣ የሐጅና ዑምራ አብይ ኮሚቴ ምክትል ሰብሳቢ ሼክ መሐመድ አሚን ሰኢድ አያሽ እና ሐጂ አብዱል አዚዝ አሎ ተካተዋል። ይህ ጉዞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ለሁጃጆች ምቹና ቀልጣፋ አገልግሎት ለመስጠት የጀመረው ጥረት አካል መሆኑ ተገልጿል። ምንጩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ነው። የአልነጃሺ መስጂድ በጊዜያዊነት በዩኔስኮ ተመዘገበ። ጥንታዊውና ታሪካዊው የአልነጃሺ መስጂድ በዓለም አቀፉ የትምህርት፣ የሳይንስ፣ የባህል ድርጅት ዩኔስኮ የጊዜያዊነት ቅርሶች ዝርዝር ውስጥ መካተቱን የትግራይ ባህልና ቱሪዝም ቢሮ አስታውቋል። ቢሮው ይህንን ዜና ባበሰረበት መግለጫው ምዝገባው ከመጀመሪያው ምዕራፍ አልፎ በቋሚነት እንዲጸድቅ ከኢትዮጵያ ቅርስ ጥበቃ ባለስልጣን ከፍተኛ እገዛና ሙሉ ድጋፍ እንደሚሻ አመልክቷል። አልነጃሺ መስጂድ በኢትዮጵያ አቆጣጠር በ615 ዓ.ም የመጀመሪያው የሂጅራ ስደት የተከናወነበት ስፍራ ነው። ስፍራው የሃይማኖት ተቋም ብቻ ሳይሆን የፍቅር፣ የሰብአዊነት፣ የፍትህና የመቻቻል ታላቅ የታሪክ አሻራ ተደርጎ ይወሰዳል። በትግራይ ክልል ምስራቃዊ ዞን በክልቶ አውላልኦ ወረዳ ነጋሽ ከተማ የሚገኘው ይህ ታላቅ መስጂድ በትግራይ ጦርነት ወቅት ከባድ ጥቃት ደርሶበት የነበረ ቢሆንም አስፈላጊው ጥገና ተደርጎለት በአሁኑ ወቅት ለሃይማኖታዊ አገልግሎትና ለጎብኚዎች ክፍት መሆኑ ይታወሳል። ምዝገባው በጊዜያዊነት መከናወኑ ትልቅ ስኬት ቢሆንም በቋሚነት የዓለም ቅርስ ሆኖ እንዲመዘገብ በቀጣይ በርካታ ቴክኒካዊ ስራዎች እንደሚቀሩ ቢሮው ገልጿል። ለዚህም ስኬት የፌዴራል መንግስት የቅርሶች ጥበቃ ባለስልጣን የቅርብ ክትትልና ድጋፍ ወሳኝ መሆኑን አስገንዝቧል። ምንጩ ቲክፋ ኢትዮጵያ ነው። የህዝብ ተወካዮች ምክር ቤት ዲፕሎማሲያዊ ረቂቅ አዋጆችን መርምሮ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መርቷል። የህዝብ ተወካዮች ምክር ቤት ሚያዝያ 22 ቀን 2018 ባካሄደው 18ኛ መደበኛ ስብሰባ የኢትዮጵያ የውጭ ግንኙነትና የሳይንስ ትብብር ይበልጥ ያጠናክራሉ የተባሉ ስምምነቶችን የመረመረ ሲሆን
የኢትዮጵያ ፕሬስ ድርጅትን የሚመሩ አዳዲስ የቦርድ አባላት ሹመት ጸድቀዋል። ምክር ቤቱ የሀገሪቱን የዲፕሎማሲ አድማስ የሚያሰፉ 7 ረቂቅ አዋጆችን መርምሮ ለዝርዝር እይታ ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ መርቷል። ምክር ቤቱ በአየር አገልግሎቶች ዙሪያ ከመራቸው ጉዳዮች ውስጥ ከሴራሊዮን፣ አንጎላ፣ ባንግላዴሽ፣ ኤስቶኒ ጋር የተደረጉ ስምምነቶች ሲሆኑ እነዚህ የኢትዮጵያ አየር ትራንስፖርት ተደራሽነት፣ የንግድ ትስስር ወደ ላቀ ምዕራፍ እንደሚያሸጋግሩ ተገልጿል። በተጨማሪም በኢትዮጵያ በቪየትናም መካከል ለዲፕሎማቲክ ፓስፖርት ባለቤቶች የቪዛ መስፈርትን ለማስቀረት የተደረገ ስምምነት፣ ከሩሲያ ጋር በጋራ የባዮሎጂ ምርምር ማዕከል ለማቋቋም የተደረገው ስምምነት በሀገሪቱ መካከል ያለውን የጥናትና ምርምር ትብብር ወደ ተግባራዊ እንቅስቃሴ ለማሻገር ያለመ ዲፕሎማሲያዊ ስምምነትን መርቷል። የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምህረቱ ሻንቆ እነዚህ ስምምነቶች ኢትዮጵያ ከዓለም አቀፍ አጋሮቿ ጋር ያላትን ወዳጅነት ከማጠናከር ባለፈ የሁለትዮሽ ጥቅምን የሚያረጋግጡ መሆናቸውን አብራርተዋል። ምክር ቤቱ በዕለቱ ውሎ አንጋፋውን የኢትዮጵያ ፕሬስ ድርጅት በበላይነት የሚመሩ የቦርድ አባላት ሹመትን መርምሮ በአብላጫ ድምፅ አጽድቋል። በዚህም መሰረት ብሌን ማሞ የቦርድ ሰብሳቢ ሆነው ሲሾሙ ፈዲላ ቢያ፣ ተስፋዬ ዘውዱ፣ መሐመድ ካሳ፣ አፈወርቅ በደዊ፣ አስማ ረዲ፣ ዮናስ በቀለ፣ ሀፍታይ ገብረ እግዚአብሔርና ዶክተር ኢሳያስ ካሳ አባላት ሆነዋል። ተሻሚዎቹ ባላቸው ከፍተኛ የትምህርት ዝግጅትና ክህሎት የድርጅቱን ተልዕኮ በብቃት መወጣት እንደሚችሉ ታምኖባቸዋል። አዳዲሶቹ የቦርድ አባላት በምክር ቤቱ በመቅረብ ቃለ መሐላ በመፈጸም ስራቸውን በይፋ ጀምረዋል። የምክር ቤቱ የትላንቱ ውሎ የሀገሪቱን የውጭ ግንኙነት በህግ ማዕቀፍ ከማጠናከር ባለፈ በመንግስት የብዙሃን መገናኛ ተቋማት ላይ የአመራር ለውጥ በማድረግ ተቋማዊ ሪፎርሙን ለማፋጠን ያለመ መሆኑ ተመልክቷል። ምንጩ ኢዜአ ነው። በደቡብ አፍሪካ ኢትዮጵያውያን ላይ ያነጣጠረው ጥቃት እንዲቆም ጥሪ ቀረበ። የኢትዮጵያ ኤምባሲ በደቡብ አፍሪካ ውስጥ ኢላማ የተደረገባቸውን ኢትዮጵያውያን በተመለከተ አስቸኳይ መፍትሄ እንዲፈለግ ጥሪ አቅርቧል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በቅርቡ በኢትዮጵያውያን ላይ ኢላማ የተደረገውን ግድያ ተከትሎ የደቡብ አፍሪካ መንግስት አስቸኳይ እርምጃ እንዲወስድ ጠይቋል ነው የተባለው። በደቡብ አፍሪካ በቅርብ ጊዜያት የውጭ ዜጎች ላይ ጥላቻ እየተስተዋለ ይገኛል ነው የተባለው። በዚህም ከሰሞኑ በጆሃንስበርግ 4 ኢትዮጵያውያን ዜጎች መገደላቸው ተነግሯል። ይህ ሁኔታ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ ስጋት ደቅኗል ነው ያለው ኤምባሲው በኢትዮጵያውያን ላይ የተፈጸመ ባለው ግድያና ፍትሃዊነት ጥልቅ ሐዘንና ስጋት እንዳለው ገልጿል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ የደቡብ አፍሪካ የደህንነት ተቋማት በጥቃቶቹ ላይ አስቸኳይ የህግ ምርመራ እንዲያደርጉ ጠይቋል። ወንጀለኞችም በአስቸኳይ ለፍርድ እንዲቀርቡ አሳስቧል። የምርመራ ውጤቱን በአስቸኳይ ይፋ እንዲደረግ መጠየቁ ተዘግቧል። በተጨማሪም ኤምባሲው በደቡብ አፍሪካ የሚኖሩ ኢትዮጵያውያን ንቁ ሆነው ራሳቸውን እንዲጠብቁ አሳስቧል። በተባበሩት አረብ ኤምሬትስ የጁምዓ ኹጥባ ቤቶቻችን ሕያው ናቸው በሚል መሪ ቃል በቤተሰብ እሴቶች ላይ ማተኮሩ ተገልጿል። በዚህ ሳምንት በመላው የተባበሩት አረብ ኤምሬት ዩኤኢ የተሰማው የጁምዓ ኹጥባ ቤቶቻችን ሕያው ናቸው በሚል መሪ ቃል ቤተሰባዊ ትስስርን ማጠናከርና መንፈሳዊ እሴቶችን በቤት ውስጥ ማዳበር በሚቻልባቸው መንገዶች ላይ ማተኮሩ ተገልጿል። በዕለቱ የተላለፈው መልእክት እንደሚያሳየው አንድ መኖሪያ ቤት ሕያው የሚባለው በአላህ መታወስ፣ ዚክር፣ በዱዓና በነዋሪዎቹ መካከል በሚኖረው ፍቅርና ርህራሄ ሲሞላ ነው። በኹጥባው እንደተገለጸው ቤቶች የሰላም የመረጋጋት ምንጭ ሊሆኑ እንደሚገባቸው ሲሆን ቤተሰቦች ከዲጂታል መሳሪያዎች፣ ከሌሎች ትኩረትን ከሚከፋፈሉ ነገሮች ርቀው ጥራት ያለው ጊዜ አብረው እንዲያሳልፉ በኹጥባው ጥሪ ቀርቧል። ወጣቶች ትዳርን በቶሎ መመስረት እንዲችሉ ቤተሰቦች የጋብቻ ጥያቄንና የጥሎሽ ወጪዎችን እንዲቀንሱም አሳስቧል። ከውጭ የሚገቡ ልማዶችን በመከተልና ለታይታ በማሰብ ከሚወጡ ከመጠን ያለፉ ወጪዎች አዳዲስ ጥንዶች ለከባድ ዕዳ፣ ለጭንቀት ይዳረጋሉ ሲሉ ኹጥባው አስገንዝቧል። የሀገሪቱ አመራሮች ጋብቻን ለማቅለል የሚያደርጉትን ጥረትም አድንቋል። በሁለተኛው የኹጥባው ክፍል ልጆች ከቤት መውጣት እንደሌለባቸውና በቤት ውስጥ ድምቀት በሀገር ደግሞ ጥንካሬ መሆናቸው ተገልጿል።
ማህንነትን ለማከም ዘመናዊ ሕክምናን መጠቀም እንደሚገባና አቅሙና ፍትሃዊነቱ ላላቸው ሰዎች ከአንድ በላይ በማግባት የቤተሰብን ማስፋፋት የህብረተሰብን እድገትና ብልጽግና እንደሚያፋጥን ተመልክቷል። በመጨረሻም ኹጥባው ለአሁንና ላለፉት የሀገሪቱ መሪዎች ዱዓ በማድረግ ምዕመናን ለወላጆቻቸው ታዛዥ እንዲሆኑ ለቤተሰቦቻቸው ርህራሄን ትውልድን ግንባታ ኃላፊነት እንዲያሳዩ እንዲሰማቸው በማሳሰብ ተጠናቋል። ሶስት ኢንዶኔዥያን በሐጅ ማጭበርበር ወንጀል መካ ውስጥ በቁጥጥር ስር ዋሉ። የኢንዶኔዥያው የውጭ ጉዳይ ሚኒስትር በጅዳ ከሚገኘው የኢንዶኔዥያ ቆንጽላ ጄኔራል ባገኘው መረጃ መሰረት የኢንዶኔዥያ ዜግነት አላቸው ተብሎ የተጠረጠሩ ሶስት ግለሰቦች ማክሰኞ ሚያዝያ 20 ቀን በሳውዲ አረቢያ የጸጥታ ኃይሎች በቁጥጥር ስር ውለዋል። በመካ ውስጥ ነው ይህ የሆነው። በጃካርታ የኢንዶኔዥያ ውጭ ጉዳይ ሚኒስቴር የዜጎች ጥበቃ ዳይሬክተር የሆኑት ሄኒ ሐሚዳ እንደገለጹት ሶስቱ ግለሰቦች በማህበራዊ ሚዲያ ላይ ሐሰተኛ የሐጅ አገልግሎት ማስታወቂያዎችን በማሰራጨት እንዲሁም ከህገወጥ የሐጅ አገልግሎት ጋር የተያያዙ የማጭበርበርና የእምነት ማጉደል ድርጊቶች ላይ ተሳትፈዋል በሚል ተጠርጣሪ መሆናቸውን ገልጸዋል። እንደ ሄኒ ገለጻ የሳውዲ አረቢያ የጸጥታ ኃይሎች በቁጥጥር ስር በዋላቸው ወቅት ገንዘብ፣ የኮምፒውተር መሳሪያና ሐሰተኛ ናቸው ተብሎ የተጠረጠሩ የሐጅ መታወቂያ ካርዶችን ጨምሮ በርካታ ማስረጃዎችን አግኝተዋል። በቁጥጥር ስር ከዋሉ ሶስት ሰዎች መካከል ሁለቱ በወቅቱ የኢንዶኔዥያ የሐጅ ባለስልጣናት ልብስ ለብሰው እንደነበር ተገልጿል። የእስራኤል ኃይሎች የአልአቅሷ መስጂድ ጥበቃዎችን አሰሩ። የእስራኤል ኃይሎች በተቀደሰው የአልአቅሳ መስጂድ ጥበቃዎች ላይ ያነጣጠረ እስርና ከግቢ የማገድ እርምጃ መውሰዳቸውን ተከትለው በተያዘችው ምስራቅ ኢየሩሳሌምም ውጥረቱ ዳግም ማገርሸቱ ተሰምቷል። ትላንት ሐሙስ የእስራኤል ፖሊስ በመስጂዱ የጥበቃ ሰራተኞች ላይ የወሰደው እርምጃ በቅዱስ ስፍራው ላይ ያለውን የፍልስጤማውያን አስተዳደራዊ ተጽዕኖ ለማዳከም የታለመ ግልጽ ትንኮሳ ነው በማለት የኢየሩሳሌም አስተዳደር አስጠንቅቋል። በዚህም መሰረት የመስጂዱ ጥበቃ የሆኑት ኢሳም አልሲያም በቁጥጥር ስር ውለው ለ7 ቀናት ወደ ኢየሩሳሌም ከተማ እንዳይገቡ ተከልክለዋል። በተመሳሳይ ሁኔታ ኢምራን አልራጃቢ የተባሉት ሌላኛው ጥበቃ ለ6 ወራት ያህል ወደ መስጂዱ ቅጥር ግቢ እንዳይደርሱ በታገደ ትዕዛዝ መባረራቸውን የእስራኤል ቁጥጥር ይበልጥም ለማጠናከር የተወጠነ መሆኑ ተመልክቷል። ይህ በመስጂዱ ላይ የተሰነዘረው ጥቃት በሌሎች ምስራቅ ኢየሩሳሌም መንደሮች ላይ በተመሳሳይ መልኩ ቀጥሎ ውሏል። በሹፍአት የስደተኞች ካምፕ ውስጥ የእስራኤል ኃይሎች በፈጸሙት ወረራ ወጣቶች ላይ ድብደባ ፈጽመዋል። በሲልዋን ዲስትሪክት ደግሞ ከተማዋ የማዘጋጃ ቤት ፖሊሶችን በማስተባበር የንግድ ተቋማትን በማሸግ ከባድ የገንዘብ ቅጣት በመጣል ነዋሪዎችን ለከፍተኛ የኢኮኖሚ ኪሳራ ዳርገዋል። በተጨማሪም በሂዝማ አካባቢ ሰፋሪዎች የፍልስጤማውያን እስረኞችን ንብረት ለመዝረፍ ሙከራ ማድረጋቸውና በሼክ ጃራህ መንደር አዳዲስ የአይሁድ ሰፋሪዎችን ለመገንባት መታቀዱ ኢየሩሳሌምን የታሪካዊ ማንነት ለመቀየር የሚደረግ ስልታዊ ጫና አካል ተደርጎ ተቆጥሯል። የኢየሩሳሌም አስተዳደር እነዚህን እርምጃዎች የማፈናቀልና የዘር ማጽዳት ሙከራ ነው ሲል በጽኑ አውግዟል። የሆርሙዝ ወሽመጥ እንዲከፈት አስቸኳይ ዓለም አቀፍ መፍትሄ ላይ እንዲደረስ የተመድ ዋና ጸሐፊ ጠየቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በመርከቦች ላይ በሆርሙዝ ወሽመጥ በሰላም መጓዝ አለመቻላቸው የዓለምን ኢኮኖሚ እያደቀቀው መሆኑን ገልጸዋል። ይህ መስተጓጎል በኃይል አቅርቦት፣ በትራንስፖርት፣ በማኑፋክቸሪንግ፣ በምግብ ገበያ ላይ ከፍተኛ ጫና እያሳደረ መሆኑንም አክለዋል። ዋና ጸሐፊው የመካከለኛው ምስራቅ ቀውስ የሚያስከትለው መዘዝ በየሰዓቱ በአስከፊ ሁኔታ እየጨመረ ነው በማለት አስረድተዋል። አያይዘውም ወቅታዊውን ሁኔታ ከከፋ አደጋ ለመመለስ ውይይት እንዲደረግና ከገደል አፋፍ የማይታደጉ አስቸኳይ ዓለም አቀፍ መፍትሄዎች እንዲፈለጉ ጥሪ አቅርበዋል። በኢራን ጦርነት የአሜሪካ ወታደራዊ ወጪ ከታቀደው በላይ ማሻቀቡ ተገለጸ። በኢራንና በአሜሪካ መካከል የተቀሰቀሰው ወታደራዊ ግጭት ለፔንታጎን ከፍተኛ የፋይናንስ ጫና እየፈጠረ መሆኑ ተዘግቧል። በቅርብ የወጡ አዳዲስ መረጃዎች እንደሚያመለክቱት
ኦፕሬሽን ኤፔክ ፉር የተሰኘው የአሜሪካ ወታደራዊ ዘመቻ ያስከተለ ወጪ ቀደም ሲል ይፋ ከተደረገው ግምት በእጥፍ ጨምሮ ተገኝቷል። ፔንታጎን ባለስልጣናቱ ጁልስ ኸርስ ባለፈው ረቡዕ ለሴኔት በሰጡት ምስክርነት ለዘመቻው እስካሁን $25 ቢሊዮን ወጪ መደረጉን ገልጸው ነበር። ሆኖም ሲቢኤስ ኒውስ የውስጥ ምንጮችን ጠቅሶ እንደዘገበው የጦርነቱ ትክክለኛ ወጪ ወደ $50 ቢሊዮን ተጠግቷል ያለው። ይህ ልዩነት የተፈጠረው የፔንታጎን ሪፖርት በጦርነቱ የወደሙ የጦር መሳሪያዎችን የረጅም ጊዜ መሰረተ ልማት ግንባታዎችን ባለማካተቱ እንደሆነ ተመልክቷል። ኢራን ለተሰነዘረባት ጥቃት በወሰደችው የመከላከል እርምጃ የአሜሪካ አየር ኃይል ዋጋ እያስከፈለች ትገኛለች። እስካሁን ባለው መረጃ መሰረት 24 የሚሆኑና እያንዳንዳቸው ከ$30 ቢሊዮን በላይ ዋጋ ያላቸው MQ-9 ራፐር ድሮኖች መውደማቸውን የኢራን የአየር ክልል የመከላከል አቅም ማሳያ ተደርጎ ተወስዷል። ይህ በቴክኖሎጂ የታገዘ የኢራን ምላሽ የአሜሪካን ወታደራዊ ስትራቴጂና የቀጣይ ጊዜ የኃይል አሰላለፍ ጥያቄ ውስጥ ከቶታል። የካቲት 28 የጀመረው ይህ ጦርነት የቀጠናውን ደህንነት ከማናጋቱም በላይ የሆርሙዝ ወሽመጥ እንዲዘጋ ምክንያት ሆኗል። ምንም እንኳ በፓኪስታን አደራዳሪነት የተጀመረው ንግግር ለውጤት ባይበቃም ፕሬዝዳንት ዶናልድ ትራምፕ በፓኪስታን ጥያቄ መሰረት የተኩስ አቁሙን ለተወሰነ ጊዜ አራዝመዋል። ይህ ጊዜ የሰላም ስምምነት ሁለቱንም ወገኖች ከከፋ ኢኮኖሚያዊና ሰብአዊ ኪሳራ ይታደጋቸዋል ተብሎ ባይታመንም የኢራን ጽናትና የአሜሪካ ወታደራዊ ወጪ መጨመር በቀጣይ ለሚደረጉ ድርድሮች ትልቅ ተጽዕኖ እንደሚኖራቸው ይጠበቃል። ታዋቂ የብሪታንያ ኤሌክትሪክ መሐንዲስና የፓራሳይኮሎጂስት ተመራማሪ በአንድ የቁርአን አያ ምክንያት እስልምናን ስለመቀበሉ ተነግሯል። አላህ በቁርአን አንቀጽ ውስጥ በሱራ አዙመር ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳል፣ ደግሞም በእንቅልፋቸው ጊዜ እንደሚወስድ መግለጹን ካነበበ በኋላ እስልምናን ለመቀበል መወሰኑን ተናግሯል። ተመራማሪው በዚህ ቁርአን አያ አላህ የሁሉም ነገር ባለቤት መሆኑን በግልጽ መረዳቱን መስክሯል። ተመራማሪው በዚህ ሱራ ሰበብ አላህ በመራው መንገድ እስልምናን ተቀብሏል ነው የተባለው። በመጨረሻም ወደ ቢዝነስ መረጃችን አለፍን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ በመጪው እሁድ በይፋ ይከፈታል መባሉ ተሰምቷል። አራተኛው የኢትዮጵያ ታምርት ዓለም አቀፍ ኤክስፖ እሁድ ሚያዝያ 25 ቀን 2018 ዓመት በአዲስ አበባ በይፋ እንደሚከፈት የኢንዱስትሪ ሚኒስተር የሆኑት አቶ መላኩ አለበል አስታውቀዋል። ሚኒስተሩ በሰጡት ጋዜጣዊ መግለጫ በኢትዮጵያ ታምርት ንቅናቄ ኢንዱስትሪዎች ያጋጥማቸው የነበሩ ችግሮችን ደረጃ በደረጃ እንዲፈቱና የመማማር አቅማቸውም እንዲጎለብት ያደርጋል ብለዋል። ኢትዮጵያ ታምርት ለሁለንተናዊ ሉዓላዊነት በሚል መሪ ሀሳብ የሚካሄደው አራተኛው የኢትዮጵያ ታምርት ኤክስፖ የኢትዮጵያ ምርቶችን ማስተዋወቅና ተጨማሪ የገበያ እድሎችን ማስፋት የኤክስፖ ዋና ዓላማ መሆኑም ተነግሯል። በኤክስፖ 850 የንግድ ስምምነቶች እንደሚደረጉ ጠቅሰው ከ5 ቢሊዮን ብር በላይ ግብይት ይፈጸማል ተብሎ እንደሚጠበቅም ተናግረዋል። በዓለም አቀፍ ኮንቬንሽን ማዕከል ለ5 ቀናት የሚካሄደው የኢትዮጵያ ታምርት ኤክስፖ ከ150 ሺህ በላይ የሀገር ውስጥና የውጭ ሀገር ዜጎች ይጎበኙታል ተብሎም ይጠበቃል። ኤክስፖ የገበያ ትስስርን ለመፍጠርና የምርት ጥራትን ለማሻሻልም ጉልህ ሚና ይኖረዋል ተብሎም ይጠበቃል ተብሏል። የኢትዮጵያ የኢንሹራንስ ዘርፍ ለውጭ ኩባንያዎች ክፍት የሚያደርግ ረቂቅ አዋጅ መዘጋጀቱ ተሰምቷል። ብሔራዊ ባንክ የኢትዮጵያ የኢንሹራንስ ኢንዱስትሪን በከፍተኛ ደረጃ የሚቀይርና ለውጭ ባለሀብቶች ክፍት የሚያደርግ አዲስ የኢንሹራንስ አዋጅ ማዘጋጀቱን አስታውቋል። በረቂቅ ደረጃ የሚገኘው አዋጁ እስካሁን በብሔራዊ ባንክ ስር የነበሩ የኢንሹራንስ ቁጥጥር ስልጣን ወደ አዲስ ወደሚቋቋም ራሱን የቻለ ተቋም ያዘዋውራል ተብሎ ይጠበቃል። የኢንሹራንስ ገበያውን በበላይነት የሚመራው ፈቃድ የሚሰጥና የሚቆጣጠረው የኢትዮጵያ ኢንሹራንስ ቁጥጥር ባለስልጣን የተባለ ራሱን የቻለ ተቋም እንዲቋቋም ረቂቁ ደንግጓል። ይህም ተቋም በተጠሪነት ለገንዘብ ሚኒስቴር ይሆናል ነው የተባለው። በረቂቁ መሰረትም የውጭ የኢንሹራንስ ኩባንያዎች በኢትዮጵያ ቅርንጫፍ መክፈት ወይም ደግሞ በሀገር ውስጥ ኩባንያዎች ላይ ድርሻ መግዛት ይችላሉ ተብሏል። ነገር ግን ጠቅላላ የውጭ ሀገር ዜጎች ባለቤትነት ድርሻ ከአንድ የኢንሹራንስ ኩባንያ ጠቅላላ ካፒታል ውስጥ ከ49% መብለጥ እንደማይችልም ተነግሯል።
የቻይና የዜሮ ታሪፍ ፖሊሲ ተግባራዊ መሆን መጀመሩ ተነግሯል። በዛሬው ዕለት ቻይና በዲፕሎማሲያዊ ግንኙነት ለተሳሰረቻቸው 53 የአፍሪካ ሀገራት ሁሉን አቀፍ ዜሮ ታሪፍ ፖሊሲ በይፋ ተግባራዊ ማድረግ መጀመሯን የተነገረው። ይህ በቻይና አፍሪካ ንግድ አዲስ ምዕራፍ ጅማሮ ነው የተባለው ፖሊሲ በአህጉሪቱ ውስጥ ላሉ ሸቀጦች የገበያ ተደራሽነትን ያሻሽላል ተብሎ ይጠበቃል። በዛሬው ዕለት የተጀመረው የቻይና ዜሮ ታሪፍ ፖሊሲ ደቡብ አፍሪካ የመጀመሪያዋ ተጠቃሚ ሀገር ሆናለች ነው የተባለው። በዚህም ደቡብ አፍሪካ 24 ቶን የሚሆን የአፕል ምርቶችን በዜሮ ታሪፍ ልካለች ብሏል ዘገባው። ይህ የቻይና የዜሮ ታሪፍ ፖሊሲ የአፍሪካ ኤክስፖርትንና የኢንዱስትሪያላይዜሽን ለማሳደግ እንደሚረዳም ይጠበቃል። በአፍሪካ የቡናና የግብርና ምርቶች ላይም ለውጥ ሊያመጣ እንደሚችል ዘገባዎች ጠቁመዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም